የምትከበረው? ማን ስለሆንክ ነው የምትከበረው? ማን ስለሆንክ ነው? ከዚህ በኋላ ልታምኚኝ የሚገባው አንቺ ነበርሽ። ከዚህ በኋላ ግን አጠገቤ እንዳትደርሺ አልደርስም። ዛሬ እንግዲህ ቦራና ኤፋ ተፋጠዋል ማለት ነው። ሀይሚም ዛሬ እውነቱን አውቃለች፣ ፍፄም አለ ማለት ነው። ሁለት ነገር ነው ዛሬ ታየው። አንደኛ እውነቱ በመውጣቱ፣ በሁለተኛ ደረጃ ደግሞ እንዴት ነው አንዳንድ ሰዎች እየተቀየራችሁ ነው ያላችሁት ወይስ ምን እየሰራችሁ እንደሆነ አላውቅም። እውነት ለመናገር ለምሳሌ ፍፄ በጣም እየተናደደና ከብሩክ የበለጠ ነው የተናደደው። ምንም እንኳን ይሄን ነገር እውነቱ እስከሚወጣ እንኳን መታገስ ግድ ይላል አይደለ? የሀይሚ ብቻ ወንድም ስለሆነ ብቻ ኤፍሬም ሳይሆን ሰው በቃ አይደለ? ሰው በማንነቱ መከበር አለበት አይደለ? ያ ማለት ውሸትም ይሁን እውነትም ይሁን እውነቱ እስከሚወጣ ለምንድን ነው ከብሩክ የበለጠ ፍፄ የተናደደው? በኤፋ ማለት ነው። ሀይሚ አሁን ይሄን ቪዲዮ ስታየው በፍፄ በጣም ታዝናለች። ቤተሰብ የምሬን ማለት ነው። እኔ ፍፄ አሁን ላይ ለእኔ ብቻ ነው እየተቀየረባችሁ ነው ያለ። ለጨረቃዎች ወይም ለሀይሚና ለብሩክ እኔ በኩል አይኔ ነበር የማየው ፍፄ ማለት ነው። አሁን ላይ ደግሞ በኤፋ የተነሳ በጣም ያልሆኑ ነገሮችን እያደረገ ይገኛል ፍፄ ማለት ነው። እና ኧረ በስመ አብ የሰው ልጅ እንደዚህ ክብር መውረድ በጣም ከባድ ነው። ይህን ያህል መሰዳደብ ምን ያደርጋል እንዴ? ቢያንስ እንኳን ፍፄ ማለት ነው ለሀይሚ የሀይሚ ወንድም ብቻ ስለሆነ እንኳን ከብሩክ የበለጠ አንተ መታገስ ነበረብህ። ባለጉዳዩ ብሩክ ነው አደለ? አንድ ወገን ብቻ ወግነህ ውሸትም ቢሆንም ባይሆንም ብሩክን ብቻ ወግነህ ደግሞ አንተ ዛሬ ከብሩክ ጎን ሆነህ ኤፋን እንደዚህ ማለቱ ይከብዳል። እኔ እውነቱን ነው የምናገር። ማንም የፈለገውን ሊል ይችላል። ቤተሰብ ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን እንግዲህ እኔም ትናንትና ያልኩት ይሄን ነው። ብሩክ በፍጹም አያደርገውም። ሀይሚ ተሸወደች ብያችሁ ነበረ እና ይኸው ልክ ነው። ብሩክ ሕፃን ልጅ አይደለም። ምንም የፈለገ ነገር ቢሆን እንደዚህ በካሜራ ፊት አሁን ዛሬ ይኸው ተደባድበዋል አይደለ? በካሜራ ፊት እንደዚህ ሊሆን ይችላል። ብሩክ ግን ከካሜራ ጀርባ እንደ ጠላት የውም የሀይሚን ፋሚሊ ኤፋን ብሩክ ይማታል ብዬ እኔ በፍጹም አላምንም ማለት ነው። ችግሩ ምን መሰላችሁ? ሀይሚ ብሩክን ለማመን በቃ ይከብዳታል ማለት ነው። የብሩክን አለማመን ሀይሚ በጣም ትልቅ ችግር ውስጥ እየገባች ትገኛለች። በተለይ ደግሞ አሁን ኤፋ በጣም ስህተት ነው የሰራው። ትናንት ብያቸዋለሁ። እንዴት ብሩክ ሳይነካው ብሩክ መታኝ ብሎ ለሀይሚ እንደዚህ ይላል ብያለሁ እና ኤፋ በጣም ትልቅ ስህተት ነው የሰራው። ትናንትም ብያለሁ፣ በጣም ከሚባለው በላይ። ምክንያቱም ሀይሚና ብሩክ እንዲጣሉ አድርጓቸዋል ማለት ነው። ይሄ መሆን የለበትም። ስህተት ነው፣ ትልቅ ስህተት ነው። አሁን እንግዲህ ሀይሚ እውነቱን አወቀች። ያ ማለት ብሩክ አይደለም የመታኝ ሌላ ሰው ነው የመታኝ ብሏል ኤፋ ማለት ነው። እና እውነቱንም ስላወጣ እውነቱን ስለተናገርክ በጣም ደስ ይላል። ብዙ ርቀት ሳትሄዱ ማለት ነው። ነገር ግን በጣም አስተያየት የምሰጠውም አለኝ ቤተሰብ የምሬን ማለት ነው። እንዴ በጣም ይደብራል በዚህ ልክ። ኧረ በስመ አብ። ሀይሚ እንግዲህ አስፈራርተው ነው ወይስ እንዴት ነው ብላለች። ለማመን ከብዷታል። ምክንያቱም ኤፋ ሳምኗታል። እስኪ አሁን ቤተሰብ እንዲህ ነው ስትሉ ወንድማችሁ እንዲህ ነው ሲላችሁ ልታምኑ ትችላላችሁ። ግን እኔ ሀይሚን ትናንትና ቢያንስ እንኳን ማለት ነው ብሩክ አላደረግኩትም ሲል ብሩክን ማመን እውነትክን ነው አንተን ልመን ወይ ወንድሜን ብላ እንኳን ማለት ነው ትንሽ መምታታት ነበረባት እንጂ 100% አንተ ነህ ያደረግከው ማለት እና ብሩክን በቃ ምንም ያለማመኗ ከባድ ነው። ብሩክ ላይ እየፈጠረ ያለው ሌላ ሰው ሲነግራት እውነት ነው ሲላት ታምናለች። እኔ ስነግራት ግን አታምንም። የሀይሚ ችግር ይሄ ነው ብሏል ብሩክ ማለት ነው። እና ዛሬም ነገም በብሩክ ላይ እምነት ከሌለሽ ሀይሚ ከባድ ነው ላንቺ ማለት ነው። ለእያንዳንዱ ነገር ማለት ነው። አምነሹ እኮ መጨረሻው ታይቶ ያኔ እንትን ትያለሽ ማለት ነው። ስለዚህ ኤፋ ትልቅ ስህተት በመስራቱ አንቺን ጎል ውስጥ ነው የከተተሽ። በቃ በብሩክ ላይ እንዳታምነው የባሰ ነው ያደረገሽ እና ይሄ ትልቅ ስህተት ነው ለኤፋ ማለት ነው። እና መደረግ ወይም ማድረግ አልነበረበትም። በዚህ አጋጣሚ ደግሞ ይሄን በማድረጉ እኔ እንጃ ፍፄ በጣም ተገምግሟል ዛሬ ማለት ነው። የምሬን ማለት ነው። ብሩክ ቢናደድ ኢቭን እንኳን እንደዚህ በካሜራ ፊት ቢደባደቡ ምን ቢሉ ችግር የለውም። ያኔ ለቪዲዮም ተብሎ እንኳን እኮ ሰው ይደባደባል አይደል? አሁን በካሜራ ፊት ብሩክ ከኤፋ ጋር ቢጣላ ካሜራ አለ፣ ችግር የለም።
ግን ደግሞ እንዴት ነው ከልክ ያለፈው ማለት ነው። ፍፄ የሚናገረው ነገር ያኔ እኔ እንጃ አልገባኝም። በቀደም ጭቃ አብኩተህ ነው እንጂ አንተ የምትሰራ ሲጀመር ስለ ፍቅር አንተ ምን ታውቃለህ ሲለው ነበር እና አንዳንድ ስድቦችም አሉ። ብሩክ ለምንድን ነው ኤፋን የማያከብረው የመላጣ ልጅ እያለ ነው። ጋሽዬ መላጣ ስለሆነ ነው ወይ የሚሉም እያየው ነው እና እየሳኩኝ ነበረ። በነገራችን ላይ ብሩክ ከመጀመሪያው ጀምሮ የምታዩት ከሆነ አንዳንዴ ሲሳደብ የመላጣ ልጅ ብሎ ይሳደባል። ኤፋን ብቻ አይደለም ሌሎቹንም ሁሉ ማለት ነው እና እኔ እንደዛ ነው የምረዳው እንጂ ጋሽዬ መላጣ ስለሆነ አይደለም። አሁን ኤፋን እንደዚህ ያለው ከዚህ በፊት ምን ሲል ሰምቼዋለሁ ብሩክ ማለት ነው እና ያም ሆነ ይህ ሀይሚ ከመምጣቷ በፊት የነበረው ቪዲዮ ነው ከባድ የምሬን ማለት ነው። እንዴ ብሩክ ራስ መረጋጋት አለብህ። ምንም ቢሆን እኮ ሀይሚ እስክትመጣ ድረስ መጠበቅና የዋልጠራም ስላለ እልካቸውን አስጨርሷቸዋል። እልካቸውን ሲያስጨርሳቸው የብሩክና የፍፄ ትዕግስት ደግሞ ታይቷል ማለት ነው። በእርግጥ እንትና ኤፋም እየተናገራቸው ነው፣ ከልክ ያለፈ እየተናገራቸው ነው። ግን ደግሞ እሱ አንድ ነው። እሱ አንድ ስለሆነ እነሱ ሁለት ስለሆኑ እስኪ ብሩክስ ባለ ጉዳዩ ሆኖ ይናደድ፣ ይስደበው፣ ምን ይበለው። ፍፄ እኮ በቃ ከእንዴት ነው ከልክ ነው ያለፈው የምሬን ማለት ነው። አሁን እስኪ ሀይሚ ቪዲዮውን ስታየው እና ነገ ለፍፄ ምን እንደምትል አላውቅም። ምክንያቱም እኔ ለፍፄ ለሀይሚ ትልቅ ቦታ አርጌ ነው የማየው ማለት ነው። ለሀይሚ በቃ ትልቅ እንደ ወንድሟ ነው የማየው ፍፄን ማለት ነው። እና እስከ ዛሬ እንደዛ ነበር የማየው። ግን ሰሞኑን በኤፋ የተነሳ ፍፄ በጣም አላደለ በቃ ፍፄን በጣም ማለት ፍፄ ማለት ነው የሀይሚ ቤተሰቦችን እኮ ማክበር አለብህ። የሀይሚ ቤተሰቦች ብቻ ሳይሆን በቃ አላደል ብሩክን ብቻ ወግነህ ኤፋን በዚህ ልክ መናገር በዚህ ልክ ማውረድ የለብህም። ፍፄ በጣም ተሳስቷል ብዬ ነው የማስበው። ብሩክ ጓደኛው ቢሆንም ደግሞ ሀይሜ እዚህ ጋር እኮ ያኔ ጓደኛው ናት አይደለ? ለብሩክ ብቻ አይደለም መወገን ያለበት እውነትና ውሸቱ ስለሆነ አይደለም። አሁን በዚህ መሀል እንግዲህ ይኸውላችሁ ብዙ ሰው ነው የተፈተነው። ፍፄ ራሱ ተፈትኗል። በቃ ያላለው ነገር የለም። የሚያስቀይም ነገር ተናግሯል ማለት ነው እና በጣም ከሚባለው በላይ ኢቨን አንድ ሆኖ አንድ እጁ ነው እንኳን እንደዚህ ማንገላታት አፉን መያዝ ምናምን ከባድ ነው እና መሆን የለበትም። ቢሆንም ግን እውነቱ ስለወጣ እኔ ደስ ብሎኛል። ብሩክ አያደርገውም። ሀይሚ እንግዲህ የብያለው ይቅርታ ትጠይቃለች ብሩክን፣ ምክንያቱም አላደረገውም። ብሩክ እንደማያደርገው ግልጽ ነው። ችግር የለም። ግን ደግሞ ይሄ ጥፋት የኤፋ ጥፋት ነው። የኤፋ ትልቅ ስህተት ነው የፈጠረው ማለት ነው። የማይባል ነገር ነው ያለው ከምሬ ማለት ነው።